ይህን ከባድ ጦርነት የተቋቋመውን የኢራን የጦር ኃይል አወቃቀር በዛሬው ዕለት እንመለከታለን። የኢራን የጦር አወቃቀር ከሌላው ዓለም በእጅጉ ይለያል። እንደ ማንኛውም ሀገር መደበኛ የጦር ኃይልና የፖሊስ ሰራዊት አለው። ከሌላው ሀገር የሚለይ ግን ሁለት ትልልቅ የጦር ኃይሎች አሉት። አንደኛው IRGC ወይም በሙሉ ስሙ የእስላማዊ አብዮት ዘበኛ ኮርፖስ በመባል የሚታወቅ ተጽዕኖ ፈጣሪ የጦር ኃይል ነው። ሁለተኛው ባሲጅ የሚባል በጎ ፈቃድ ሚሊሻ ኃይል ነው። ይሄም ከሁለተኛው ተጽዕኖ ፈጣሪ የጦር ኃይል ነው። IRGC ወይም በሙሉ ስሙ እስላማዊ አብዮት ዘበኛ ኮርፖስ በኢራን ውስጥ ካሉት ትልልቅ የጦር ኃይሎች አንዱና ዋነኛው ነው። ይህ ቡድን የተመሰረተው በ1979 በተከሰተው የኢራን እስላማዊ አብዮት ከተከናወነ በኋላ ነው። ይህ የጦር ኃይል ከመደበኛ የኢራን ጦር የተለየ ሲሆን ዋና ዓላማው የአብዮቱን መጠበቅና የኢራን እስላማዊ ሪፐብሊክ ስርዓት መከላከል ነው። በመሆኑም በ1979 ዓመተ ምህረት አብዮት በፊት የነበረው የሻህ አገዛዝ ጦር ኃይል ለአብዮቱ ተቃዋሚ ስለነበር አዲሱ የአያቶላ አልካሚኒ መንግስት ለራሱ ታማኝ የሆነ ጦር መፍጠር ነበረበትና ወሰነ። ዋና ዓላማው ጂሃድ ወይም ትጥቅ ትግል ማካሄድና የኢራንን የፖለቲካ ስርዓት ከውስጥና ከውጭ ጠላቶቹ መከላከል ነው። ትዕዛዝ የሚቀበለውም በቀጥታ ከሀገሪቱ ከፍተኛ መሪም ወይም ሱፕሪም ሊደር እንጂ ከሀገሪቱ ፕሬዚዳንት አይደለም። IRG የመሬት የባህር ኃይልና የአየር ኃይሎች አሉት። ከዚህም በተጨማሪ የሚከተሉትን ልዩ ልዩ ጉዳዮችና አወቃቀሮች ያቀፈ የተለየ የጦር ኃይል ነው። አንደኛው የቅዱስ ኃይል ነው። ይህ የIRGC የውጭ አስፈጻሚ ክንፍ ነው። በተለያዩ ሀገራት ለምሳሌ እንደ ሊባኖስ፣ ሶሪያ፣ ኢራቅ፣ የመን ያሉ ቡድኖች ለማሰልጠንና ገንዘብ ለመስጠትና ለማስተዳደር የሚሞክር ነው። ሁለተኛው ባሲጂ ወይም በጎ ፈቃደኛ ሚሊሻ ኃይል ነው። በኢራን ውስጥ የሰላም ዘበኛ ተብሎ የሚጠራው ይህ ቡድን በሀገር ውስጥ ከሚከሰቱ ብጥብጥ ላይ ሰላምን ለመጠበቅ ወይም ተቃዋሚዎችን ለመጨፍለቅ የሚታዘዝ ሲሆን በጦርነት ጊዜ ደግሞ ወደ ጦር ሜዳ የሚገባ ትልቅ ንቅናቄ ያለው ኃይል ነው። በሌላ መልኩ የIRG ኢኮኖሚያዊ ጉዳዩን ስንመለከት IRGC የጦር ኃይል ብቻ ሳይሆን በኢራን ውስጥ ትልቅ የንግድ ኩባንያ ያለው የጦር ኃይል ነው። ኮንስትራክሽንና ኢንዱስትሪ ካታም አልነቢ የሚባል የህንፃና ግንባታ ባለቤት ነው። የመንገዶችን፣ ግድቦችንና የነዳጅ ማውጫ ፕሮጀክቶችን በዋናነት ይቆጣጠራል፣ ይሰራል። ያለመወዳደር ተጠቃሚነቱ በኢራን ኢኮኖሚ ውስጥ በጣም ትልቅና የማይወዳደር ሚና ይጫወታል። እንደ ቻይና የህዝብ ነፃ አውጭ ኩባንያ ወይም እንደ ጥንቱ የግብፅ ጦር በኢኮኖሚ ዘርፍ በመግባት የኃይሉን ዘላቂነት ያረጋግጣል። ፖለቲካዊ ተጽዕኖውን ስንመለከት IRGC በኢራን ፖለቲካ ውስጥ ቁልፍ ድርሻ አለው። የሀገሪቱ ፕሬዝዳንትና ከፍተኛ ባለስልጣናት ለመምረጥ የሚደረገውን ምርጫ በንቃትና በትኩረት ይከታተላል። በ2009 ዓ.ም በተከሰተው በአረንጓዴው እንቅስቃሴ ወቅት መንግስትን ለመጠበቅ የተጫወተው ሚና ከፍተኛ ነበር። ሌላው የውጭ ጉዳይ ተጽዕኖ ነው። በየመን ያሉትን ሁቲዎች ማሰልጠን እና ዘመናዊ መሳሪያዎችን የሚሰጥ ዋና ምንጭ ነው። ይህም በባብ አልመንድብ ደህንነት ለማወክ እና እስራኤልን ለማደናቀፍ ተብሎ የተቋቋመውን የየመን ሁቲ በከፍተኛ ደረጃ ያግዛል። ለሐማስና ለሊባኖስ ሂዝቦላ ድጋፍ ይሰጣል። ይህ ኃይል እስራኤልን ለማጥቃት የሚያስችል ቁመና ላይ እንዲደርስ የተለያዩ ሚሳይሎችን ያስታጥቃል። በአጠቃላይ IRC የኢራን መንግስት የመከላከያ ሚኒስቴር ሳይሆን ለአብዮቱ ታማኝነቱን የጠበቀ ልዩ ጦር ነው። የኢራን ኢኮኖሚ በመቆጣጠር እና በአካባቢ በሚገኙ ቡድኖች ላይ ተጽዕኖ በማሳደር የመካከለኛውን ምስራቅ ፖለቲካ ዋና ጉዳይ ይፈተፍታል።